በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ጠበብት ተድላ መንበሩ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር መጋቤ ሐዲስ መምህር ይስሐቅ የደብሩ ስብከተ ወንጌል ኃላፊና የመጽሐፍ መምህር፣ ክቡራን የካቴድራሉ አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ ክቡራን የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። አስቀድሜ ያመሰግናቸዋለሁ። ልክ እንደ ሳምንቱ ቃላችሁን አክብራችሁ የቤተ ክርስቲያንን ጥሪ መልእክት ጠብቃችሁ በዚህ ስለተገኛችሁ እግዚአብሔር ለሁላችሁም ጸጋ ክብርና በረከት ያድላችሁ። የቤተ ክርስቲያን ስርዓት እየተመለከትን እንገኛለን። የቤተ ክርስቲያንን ትርጉም በሶስት ከፍለን ተመልክተናል። አጠቃላይ የቤተ ክርስቲያን ስርዓት ማለት የሶስት ነገሮች ስርዓት ማለት ነው ብለን ቢጋሮቹን አስቀምጠናል። አንደኛ የህንፃ ስርዓት፣ ሁለተኛ የህብረት ስርዓት፣ ሶስተኛ የአካል ስርዓት። እነዚህን ሶስት ነገሮች ነው የምናየው ብለን ገልጠናል። የህንፃ ስርዓት የሚባለው ቤተ ክርስቲያን የምትሰራባቸው ክፍሎች ብለን ሳምንት ሶስት ክፍሎችን አንስተናል። አንደኛ ጽርሐ አርያምን፣ ሁለተኛ የመላእክት ከተማን፣ ሶስተኛ ጠፈርን። እነዚህን ሶስት ነገሮችን አንስተን ተመልክተናል። ቤተ ክርስቲያን በሶስት ክፍሎች ትሰራለች። አንደኛ መቅደስ አላት፣ ሁለተኛ ቅድስት አላት፣ ሶስተኛ ቅኔ ማህሌት አላት። እንደ ጽርሐ አርያም መቅደስ አላት፣ እንደ መላእክት ከተማ ቅድስት አላት፣ እንደ ጠፈር ደግሞ ቅኔ ማህሌት አላት ብለን አባ ጊዮርጊስ ዘጋስጫ ስርዓተ ሰማይ ተሰርዐ በዲበ ምድር፣ የሰማይ ስርዓት በምድር ላይ ተሰራ ያለውን ቃል አንስተን ያ ስርዓት በምድር ላይ እንደተዘረጋ እሱን አንስተናል። በጽርሐ አርያም የሚገኙ አንደኛ መንበረ ብርሃን የብርሃን ዙፋን ማለት ነው። ሁለተኛ ታቦተ ብርሃን የብርሃን ታቦት ማለት ነው። ሶስተኛ መንጦላዕተ ብርሃን የብርሃን መጋረጃ ማለት ነው። አራተኛ ጸወርተ መንበር ወይም አርባዕቱ እንስሳ ዙፋኑን የተሸከሙ አርባዕቱ እንስሳ ወይም አራት አይነት መልክ ያላቸው እነሱን አይተናል። አምስተኛ እስራው አርባዕቱ አጠንተ መንበር ወይም 24ቱ ካህናተ ሰማይ ወይም ዙፋኑን የሚያጥኑ ካህናት ብለን እነዚህን አንስተናል። ልክ እንደ መንበረ ብርሃን ወይም እንደ ብርሃን ዙፋን በቤተ ክርስቲያንም በመቅደሱ ታቦቱ የሚቀመጥበት መንበር አለ። እንደ ታቦተ ብርሃን እንደ ብርሃን ታቦት ደግሞ ታቦት ራሱ አለ ወይም ጽላት አለ። እንደ መንጦላዕተ ብርሃን እንደ ብርሃን መጋረጃ ደግሞ መጋረጃ አለ። እንደ አርባዕቱ እንስሳ በዙሪያው በመንበሩ ዙሪያ ያሉ አራት መልክ ያላቸው መላእክት ስዕል አሉ። እንደ 24ቱ ካህናተ ሰማይ ደግሞ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት እነዚህ እንደሚገኙ እነዚህን ተመልክተናል። ሁለተኛው ክፍል የቤተ ክርስቲያን ክፍል ሁለተኛው ቅድስት ይባላል። ይህም በመላእክት ከተማ አምሳል ነው ብለን የመላእክት ከተሞች የሚባሉት ኢዮር፣ ኤረር እና ራማ ከላይ ወደ ታች እነዚህን አንስተን ይሄ በቤተ ክርስቲያን አጠራር ቅድስት ይባላል። ቅድስት የሚባለው ድርገት የሚፈጸምበት ነው በዋናነት ብለን ይህንን አንስተናል። ድርገት ማለት አንድነት ማለት ነው። ይኸውም ደግሞ ከቅዳሴ በኋላ ስጋውን ደሙን ይዘው ቅዳሴያኑ ሲወጡ የሚቆርቡ ሰዎች ደግሞ ወደ ስጋው ደሙ ቀርበው አንድነት የሚፈጸምበት ነው ብለን እነዚህን ነጥቦች አንስተናል። አንድነት የሚፈጸመው ከማን ከማን ጋር ነው የሚሉ አራት ነገሮችን አንስተናል። አንደኛ
ከእግዚአብሔር ጋር፣ ሁለተኛ ከመላእክት ጋር፣ ሶስተኛ ከቅዱሳን ጋር፣ አራተኛ እርስ በርስ። እነዚህ አራት አንድነቶች የሚፈጸሙበት ስለሆነ ቅድስቱ በመላእክት ከተማ አምሳል ይመሰናል ብለን የመላእክትን ምስጋና በጥቂቱ አንስተን ተነጋግረናል። የፈጠንኩት ሳምንት ስለተመለከትነው ነው። ሶስተኛው ከዛሬ ጀምሮ የምንመለከተው አሁን ማለት ነው አዲሱ የቤተ ክርስቲያን ክፍል ቅኔ ማህሌት እንደሚባል ነው። ይህም በጠፈር አምሳል ነው። ቅኔ ማህሌት የሚባለው እንግዲህ የተከበራችሁ ምእመናን፣ ያው እነዚህ ነገሮች ምናልባት እንደው ስታስቡት ይሄ ለኛ አስፈላጊ ነው ወይ ብሎ የሚጠይቅ ሰው ሊኖር ይችላል። ግን አንድን ነገር በደንብ ከተማርን ከመሰረቱ መሆን አለበት፣ መስማትም አለብን፣ ማወቅም ይገባል። ቅኔ ማህሌት ማለት የማህሌት አገልግሎት ወይም ለማህሌት መገዛት ማለት ነው። ቅኔ ማለት መገዛት፣ ግዛት የሚል ትርጉም ያለው ነው። ቅኔ ማህሌት የሚለው ምስጋና የሚለውን የሚተካ ቃል ነው። ቅኔ ማህሌት ማለት ለምስጋና መገዛት ማለት ነው። ለምስጋና አባቶቻችን ሊቃውንት የሚያመሰግኑበት፣ መሪ ጌቶቹ የሚያመሰግኑበት ቦታ ቅኔ ማህሌት ተብሎ ይጠራል። የማህሌት አገልግሎት ማለት ነው። ለምንድን ነው በጠፈር አምሳል የሚመሰለው ቢባል፣ በጠፈር እንደሚታወቀው ፀሐይ፣ ጨረቃ፣ ከዋክብት እነዚህ ብርሃናት የሚታዩበት ነው። ጠፈር የሚባለው ስፍራ ያው ብርሃናቱ እንደየማዕረጋቸው ይለያያሉ። የፀሐይ ብርሃን አለ፣ የጨረቃ ብርሃን አለ፣ የከዋክብት ብርሃን አለ። በነገራችን ላይ ያው ፀሐይ የቅርብ ስለሆነች በዛ ምክንያት ሌሎች ከዋክብትም አሉ። እሷ ደምቃ ትታያለች እንጂ ከፀሐይም የሚበልጡ ሌሎች ብርሃናት እንዳሉ አባቶቻችን ይናገራሉ። ሰሌዳቸው ትልቅ የሆኑ በሰሌዳቸው ልክ ብርሃናቸው ብዙ ስፉህ የሆነ ነገር ግን ለዚህ ምድር የተሰጠችው ፀሐይ እንድትታይ የተደረገችው እሷ ናት እንጂ ሌሎች ብርሃናት የማይደረስባቸው ሌሎች ብርሃናት አሉ። እና በብርሃን እንደሚበላለጡ ቅዱስ ጳውሎስ ኮከብም ኮከብ ይሄይስ ክብሩ ብሎ ተናግሯል። ከኮከብ አንዱ ኮከብ ይበልጣል በብርሃን ብሎ ተናግሯልና ስለዚህ መጠናቸው የተለያየ ነው፣ ብርሃናቸውም የተለያየ ነው። ዞሮ ዞሮ ግን በጠፈር ላይ እነዚህ ብርሃናት እንደሚታዩ ሁሉ በቅኔ ማህሌቱም በሙያ በቅድስና በብቃት በተለያዩ ደቀ መዛሙርትን በማስተማር በእነዚህ ጎልተው እያበሩ የሚታዩ የተለያዩ ሊቃውንት ቅኔ ማህሌቱ ላይ ይገኛል። በፀሐይ ይመሰላሉ፣ በጨረቃ ይመሰላሉ፣ በከዋክብት ይመሰላሉ። ለምሳሌ እነሱ በጨረቃ ሲመሰሉ ደቀ መዛሙርቶቻቸው በከዋክብት ይመሰላሉ፣ ተማሪዎቻቸው በከዋክብት ይመሰላሉ። ከዋክብት ትንሽ መስለው እንደሚታዩ ከጨረቃ ደቀ መዛሙርቶቻቸውም ገና ከመምህራኑ ጋር እኩል እስከሚሆኑ በእነሱ ቦታ እስከሚተኩ ድረስ ትንንሽ እያብለጨለጩ ይታያሉና በዚህ ምክንያት ደቀ መዛሙርቶቻቸው ከዋክብት ተብለው ይጠራሉ። መምህራኑ እንደ ፀሐይ እንደ ጨረቃ እያበሩ የሚታዩበት ቦታ በጠፈር አምሳል ይገለጣል። ቅኔ ማህሌት የሚባለው ሶስተኛ ክፍል ይህንን አባ ጊዮርጊስ ዘጋስጫ ሲናገር ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ስትሜሰል በጽርሐ አርያም ዘላዕሉ ይላል። ለዚች ቤተ ክርስቲያን የመላእክት ስርዓት አላት፣ በሰማያት ያለ ስርዓት። ቤተ ክርስቲያንም በላይ በአርያም አዳራሽ በጽርሐ አርያም ትመሰላለች ብሎ አባ ጊዮርጊስ ዘጋስጫ ተናግሯል። በዚህ ምክንያት ቤተ ክርስቲያን በሶስት ክፍሎች ትሰራለች። እንግዲህ ቤተ ክርስቲያን ስትሰራ በተለይ በጥንቱ አሰራር አሁን እንደምንጠቀመው ፌሮ የሚባል ነገር የለም፣ ወርቅ የሚባል ነገር፣ ብር የሚባል ነገር፣ እነዚህ ነገሮች በብዛት የሚገኙበት ጊዜ አይደለም። እንደዚህ አይነት ሲሚንቶ አድርገን የምንሰራበት በጥንቱ ጊዜ አልነበረም። ግን በጣም አስደናቂው የጥንቷ ቤተክርስቲያን ስትሰራ ለሚሰራበት ማቴሪያል ለእያንዳንዱ ምሳሌ ያለው። አሁን እንቸገራለን፣ ምሳሌ ለመስጠት እንቸገራለን። ያው እንደ አባቶቻችን መሆን ይጠበቅብናል። አሁን ይህን ቤተክርስቲያን ስንመለከተው በውስጡ ያው ፌሮዎች አሉ፣ ሲሚንቶ አለ፣ ከዛ ድንጋይ አለ። እነዚህ ነገሮች በምን እንመስላቸው የሚለው የሊቃውንቱን ስብስብ ይፈልጋል። ግን የቀድሞዎቹ አባቶቻችን በጣም ብቁ እንደሆኑ የምትረዱት ቤተክርስቲያኑን ለሚሰሩበት ቁሳቁስ ምሳሌ ሰጥተዋል። ለምሳሌ የጥንቱ ቤተክርስቲያን የሚሰራው አንደኛ በጥርብ እንጨት ይሰራል፣ ሁለተኛ በጭቃ ይሰራል፣ ሶስተኛ በጨፈቃ ይሰራል፣ አራተኛ በሳር ይሰራል፣ አምስተኛ በድንጋይ ይሰራል፣ ስድስተኛ በማገር ይሰራል፣ ሰባተኛ በሰገን እንቁላል። በእነዚህ በሰባት ነገሮች ይሰራል። በእርግጥ በእነዚህ ነገሮች ብቻ ማለት አይደለም። እኔ ይህንን ቃል በቃል ያነሳሁት ሳምንት የዛሬ 15 ቀን እንደተናገርኩት የቅዳሴውን አንድምታ ትርጓሜ መጽሐፍ ከዚያ ነው እነዚህን ያነሳኋቸው። እሱን የምትመለከቱ ሰዎች በቀጥታ ታገኙታላችሁ። ቤተክርስቲያን በእነዚህ ትሰራለች። በጣም ግን አስደናቂው በእነዚህ ነገሮች ተሰርታ
ቤተክርስቲያኒቱ ስጋው ደግሞ ይለወጥባት መበላለጥ የለም በሚሰራው ማቴሪያል ቤተክርስቲያን አትለካም። በነገራችን ላይ ለምሳሌ ይሄ ቤተክርስቲያን እጅግ በጣም ያምራል። በቅርብ ነው የተመረቀው፣ ግንቦት 16 ይመስለኛል። እንግዲህ 1 ዓመት አልሆነውም ገና 6 ወር እንኳን የሆነው አይመስለኝም። ግን ይሄ ቤተክርስቲያን ያምራል። ግን ደግሞ እዚህ የሚለወጠው ስጋው ደግሞ ገጠር በጭቃና በጨፈቃ በሳርና በድንጋይ ተሰርቶ ዘመም ሊወድቅ ዘመም ካለው ቤተክርስቲያን ጋር እኩል ስጋው ደግሞ ይለወጥበታል። ምክንያቱም ቤተክርስቲያን ስንት ናት? አንዲት ናት። በሚሰራበት ማቴሪያል አይደለም የሚለካው። ሌላው ቀርቶ ቤተክርስቲያን እንደምታውቁት ደብር፣ ካቴድራል እንዲህ እያልን ስንጠራ ትሰማላችሁ። ይሄ የሚያሳየው ካቴድራል፣ ደብር እየተባለ የሚጠራው የቤተክርስቲያኑን ስታተስ አይደለም የሚያሳየው፣ ወይ ደግሞ ቤተክርስቲያኑ ይለያያል ማለት አይደለም። ከፍና ዝቅ ወይ የሚበልጥ የሚያንስ ማለታችን አይደለም። ለምሳሌ ይሄ ካቴድራል ተብሏል አይደለም? ካቴድራል ነው። ይሄ ካቴድራል ከተባለ አንድ ቤተክርስቲያን ሊቃነ ጳጳሳት የሚሾሙበት የሊቃነ ጳጳሳት ስርዓት የሚደርስበት መንበረ ጵጵስና ማለት ነው ባጭሩ። አንድ ቤተክርስቲያን ካቴድራል ተብሎ ሲጠራ መንበረ ጵጵስና ማለት የጵጵስና መቀመጫ ወይም የሊቀ ጳጳስ መቀመጫ ወይም አንድ ሊቀ ጳጳስ ሊመራው በሚችል መልክ ስታተስ ላይ ያለ ማለት ነው እንጂ ካቴድራል የቤተክርስቲያን ደረጃ አይደለም። ቤተክርስቲያን የትኛውም ብትሆን አንዲት ናት። ለምሳሌ ብፁዕ ቅዱስ ፓትርያርክ አቡነ ማትያስ ሊቃነ ጳጳሳትን መሾም የሚፈልጉ ቅድስት ሥላሴ ያደርጉት የነበረውን ስርዓት ካቴድራል ተብሎ የተሰየመ አንድ ቤተክርስቲያን ሊያደርጉት ይችላሉ። ምክንያቱም ያ ካቴድራል ተብሎ የተሰየመ ቤተክርስቲያን ቅድስት ሥላሴ ሊያሟላው የሚችለውን ስላሟላ በዚህ ምክንያት ከፈለጉ የሊቃነ ጳጳሳቱን ሹመት እዛ ሊያደርጉት ይችላሉ። ሌሎች ስርዓቶችን፣ ሌሎች ስብሰባዎችን ለምሳሌ ከውጭ የሚገቡ እንግዶችን አቻዎቻቸው ለምሳሌ ከግብፅ የሚመጡ ፓትርያርክ ከሌላ ከአሃት አብያተ ክርስቲያናት የሚመጡ ፓትርያርኮችን እነሱን መጋበዝ ቢፈልጉ ቅድስት ሥላሴ ብቻ አይደለም ካቴድራል ተብለው የተሰየሙ አብያተ ክርስቲያናት ወስደው ስብሰባ ሊያደርጉ ይችላሉ። ቅዳሴ እንዲቀድሱ ሊያደርጉ ይችላሉ። በሃይማኖት በስርዓት የሚመስሉ ስለሆኑ ስለዚህ ካቴድራል የሚባለው ያንን ስታተስ የሚያሳይ እንጂ የቤተ ክርስቲያንን መለያየት፣ መለዋወጥ፣ ከፍና ዝቅ ማለት እሱን የሚያሳይ አይደለም። የጥንቷ ቤተ ክርስቲያን በእነዚህ የተሰራ ነበር። እነዚህ ደግሞ ምሳሌነት አላቸው። እያንዳንዱ ቤተክርስቲያን የምትሰራበት ቁሳቁሱ ብቻ ሳይሆን የምትሰራበት የህንፃ ቅርጽ ምሳሌነት አለው። ለምሳሌ ምሰሶዎቹ አብያን አይማድ የአበው ምሳሌ ብለው አስቀምጠውታል። የአባቶቻችን ምሳሌ አብያን አይማድ ማለት ታላላቆቹ ምሰሶዎች ማለት ነው። ይሄ ምሰሶ የላይኛውን ሸክም ተሸክሟል፣ የጣራውን ሸክም ተሸክሟል። ይሄን ምሰሶ ብንቆርጠው፣ ይሄኛውን ምሰሶ ብንቆርጠው ምናልባትም ይሄ ደግፎ የያዘው የመውደቅ ዕድል አለው። የተሸከመው ነገር አለ ማለት ነው። ኮለኑ ምሰሶ እነዚህ አብያን አይማድ ታላላቅ ምሰሶዎች የሚባሉ አባቶቻችን የተሸከሟቸው ነገሮች አሉ፣ የተጫነባቸው ነገሮች አሉ። ትከሻቸው ላይ ያረፈ፣ ሰውነታቸው ላይ ያረፈ፣ እነሱ ላይ ያረፈ የተሸከሟቸው ነገሮች አሉ። በዚህ ምክንያት አብያን አይማድ ታላላቆቹ ምሰሶዎች የአባቶች ምሳሌ ተብሎ ይገለጣሉ። ሁለተኛ ንዑሳን አይማድ የሚባሉ ትንንሾቹ ምሰሶዎች ደግሞ የቅዱሳት አንስት ምሳሌ ተብሎ ይገለጣሉ። ይቺ ቤተክርስቲያን እንደምታውቁት ወንዶችን ብቻ አይደለም የምታከብረው። አሁን ይሄ ንዑሳንና አብያን ወይም ትልልቆችና ትንንሾች የሚለው ደረጃን የሚገልጥ አይደለም። ወንድን ከፍ ሴትን ዝቅ የሚያደርግ አይደለም። እንዲያውም ትንንሾቹ ምሰሶዎች ከሌሉ ትልልቆቹ ምሰሶቹ መሸከም አይችሉም፣ ይወድቃሉ፣ ጫና ይበዛባቸዋል። ስለዚህ ትንንሾቹ ምሰሶዎች ትልልቆቹን ምሰሶዎች የሚያጸኑ ናቸው፣ የሚያግዙ ናቸው፣ የሚሸከሙ ናቸው። ቅዱሳት አንስትስ ምን የሚያደርጉ ነበር ቢባል ምግብ የሚያዘጋጁ ነበሩ፣ ትንሣኤውን የሚናገሩ ነበሩ። ለሴቶች የትንሣኤውን ክብር የሚናገሩ የሚገልጡ የጌታችንን ክብር የሚገልጡ ነበሩ። በዚህ ምክንያት እቺ ቤተክርስቲያን ወንድንም ሴትንም እንደምታከብር ማሳየት የሚችል ምስጢር ነው። ትንንሾቹ ምሰሶች የቅዱሳት አንስት ምሳሌ ተብሎ ተገልጧል። 4 ማዕዘናት አሉ ቤተክርስቲያን። ለምሳሌ ካህኑ ሲባረክ በ4ቱ ማዕዘናት ይባረካል። ምስራቅ አለ፣ ምዕራብ አለ፣ ሰሜን አለ፣ ደቡብ አለ። ቤተ መቅደሱ በክብ ሊሆን ይችላል የተሰራው፣ ግን 4ቱ ማዕዘናት አይረሱም። ቡራኬ ሲባረክ የግድ እነዚህ 4ቱ ማዕዘናት ይከናወናሉ። ስግደት በ4ቱ ማዕዘናት ይከናወናል። የተለያዩ ስርዓቶች አሉ፣ 4ቱን ማዕዘናት ያማከሉ ስርዓቶች አሉ። እነዚህ 4ቱ ማዕዘናት የ4ቱ ወንጌላት ምሳሌ ናቸው። የማቴዎስ ምሳሌ፣ የማርቆስ ምሳሌ፣ የሉቃስ ምሳሌ፣ የዮሐንስ ምሳሌ። እነዚህ 4ቱን ወንጌላት የሚያሳዩ ናቸው። 4ቱ ማዕዘናት ምን ማለት ነው? በ4ቱ ማዕዘናት መባረክ ቢባል የቤተ ክርስቲያን ስርዓት ከ4ቱ ወንጌላት የወጣ እንዳልሆነ፣ ያ ማለት ከ4ቱ ወንጌላት ያፈነገጠ እንዳልሆነ ማሳየት የሚችሉ ምስጢራት ናቸው። 4ቱ ማዕዘናት አናቅጽ አሉ፣ ወይም ደግሞ ደጆች አሉ፣ በሮች አሉ።
እነዚህ በሮች የምን ምሳሌ ናቸው ቢባል የቅዱሳን አባቶች የበቁ ቅዱሳን አባቶች የነሱ ምሳሌ ነው። ለምን ነው በደጅ የተመሰሉት በበር የተመሰሉት ቢባል በበር ሲገባ ወደ መቅደሱ ወደ ቅድስቱ ወደ ቅኔ ማህሌቱ እንደሚገባ ሁሉ በቅዱሳን በኩል የቤተክርስቲያኒቱን ክብር ማየት ይቻላል። በቅዱሳን በኩል ክርስቶስን ማየት ይቻላል። ራሱ ጌታ ሲናገር ቅዱሳን ሐዋርያትን ሲጠራቸው የማቴዎስ ወንጌል ምዕራፍ 5 ቁጥር 13 ጀምሮ እናንተ የዓለም ብርሃን ናችሁ ብሎ ተናግሯል። ብርሃን ማለት የሚያሳይ ማለት ነው። ቅዱሳን ብርሃን ሆነው የሚያሳዩ እንደሆኑ ሁሉ ደጅም እኛ ገብተን የቤተክርስቲያኒቱን ቅዱሳት ስዕላት ክፍሎች እነዚህን የምንመለከትበት ስለሆነ በዚህ ምክንያት ቅዱሳን አናቅዝ ተብለው ይጠራሉ። ሌሎች ደግሞ ማህተው አሉ፣ መብራቶች አሉ። በቤተክርስቲያን የሚበሩ ሻማዎችን ትመለከታላችሁ። በቅዳሴ ጊዜ የሚበሩ ጧፎችን ትመለከታላችሁ። ጨልሞን አይደለም፣ ወይም ደግሞ የጧፉ መብራት የሚያሳየው ጨለማ ስለሆነ ጨለማውን ለማስወገድ አይደለም። ከተማ ላይ እንደሱ አይነት ችግር ስለሌለ በገጠር ሲሆን ለሁለቱም ያገለግላል። ጨለማንም ለማስወገድ ለማንበቢያም ያገለግላል፣ ጧፍ ለዚያም ያገለግላል። በከተማ ውስጥ ግን ምሳሌነት ስላለው ጭምር ነው። የገጠሩ ሁለቱንም ነው የሚያሳየው። ጨለማን ማራቅ አንደኛ፣ ሁለተኛ ምሳሌ። ማህተው በብዙ ማለት ነው። ማህቶት ለአንድ መብራት፣ ማህተው ለብዙ መብራቶች የነቢያ የሐዋርያ የቅዱሳን የመምህራን ምሳሌ ተብሎ ነው የሚገለጠው። ጧፉ ይበራል፣ ይበላል፣ ይቃጠላል፣ አመድ ይሆናል፣ ያልቃል፣ ይጠፋል። ልክ እንደዚያ ሁሉ ቅዱሳን መስዋዕት ይሆናሉ፣ መምህራን መስዋዕት ይሆናሉ፣ ይቀልጣሉ፣ ይበላሉ፣ እያስተማሩ ይቀልጣሉ፣ በቅድስና እየኖሩ ይቀልጣሉ። ይህንን ምስጢር የሚያሳይ ነው። መስዋዕትነታቸውን የሚያሳይ ነው። ብርሃንነታቸው ለደቀ መዛሙርቶቻቸው ለምእመናን የሚሆነውን የሚያሳይ ነው። እነዚህ ሁሉ የቤተክርስቲያን ስርዓቶች ከቤተክርስቲያኒቱ አሰራር ከቤተክርስቲያኒቱ ስርዓት ጋር የሚገናኝ ነው። ሌላው ጥርብ እንጨት አለ። ምሰሶዎቹ የሚሰሩት በጥንቱ ጊዜ ከጥርብ እንጨት ወይም እንጨቱ ተጠርቦ ነው ምሰሶ ሆኖ። ምናልባት እንዳሁኑ ቤተክርስቲያን ደግሞ ብንወስደው በሩ የተጠረበ እንጨት ነው። ይሄ የተጠረበው እንጨት የሰማዕታት ምሳሌ ነው። እንጨቱ ተጠርቦ ስለት አርፎበት መጥረቢያ አርፎበት እንዲለሰልስ ተደርጎ በብዙ መከራ እንዲህ የሚያምር ሆኖ እንደምናየው ሁሉ ሰማዕታትም በሰይፍ ተጠርበው በመከራ ተጠርበው በስቃይ ተጠርበው በሞት ተጠርበው በእሳት ተጠርበው ወደ አንበሳ ጉድጓድ ተጥለው በመከራ ተጠርበው ነው የሚያምር ስማቸው የሚጠራው። በእውነት የሰማዕታት በረከት በሁላችንም ላይ ይደርብን። ይቺ ቤተክርስቲያን ነቢያትንም ሐዋርያትንም ጻድቃንንም ሰማዕታንንም ቅዱሳንንም እነዚህን በሙሉ በህንፃ አሰራሯ ታስባቸዋለች። ይሄ ብቻም አይደለም። እንዳልኳችሁ በጥንቱ የቤተክርስቲያን አሰራር ገመድ የሚባል አለ፣ ማገር የሚባል አለ። አሁን ይሄ ምናልባት ለከተማ ልጆች ላይ ገባችሁ ይችላል። ግን ተረት ተረት እንዳይመስላችሁ ቤተክርስቲያኒቱ እንዴት እንደመጣችም ጭምር እንድታውቁት ነው። ቤተክርስቲያኒቱ በምን አይነት መልኩ እዚህ እንደደረሰች አንዳንድ ጊዜ እኛ የምናስበው ይሄን አስፋልት የገጠሩን ተውትና አንዳንዶቻችን ይሄ ቤተክርስቲያን እንዴት እንደመጣ እንኳን ላንረዳ እንችላለን። እኔ ይሄን ቤተክርስቲያን ይሄን ደብር ከ20 ዓመት በፊት ይመስለኛል 1920 ዓመት እንደዚህ አውቀዋለሁ። እንዴት ጭቃ እንደነበረ ዙሪያው እንዴት ምድረ በዳ እንደነበረ እንዴት ባዶ እንደነበረ በደንብ አውቃለሁ። ውዳሴ ማርያም ተረጉም ነበር በፍልሰታ እየተመላለሱ ከመሪ ጀምሮ እዚህ ድረስ ነበር በእግሬ የምመጣው። ማንኛውም ሰው ነው እንደዛ የሚያደርገው። ብዙ ሰው መኪና የሌለው ሰው ያለው ሰው ካልሆነ በስተቀር ከዙሪያው ባዶ ነበር። እና አንዳንዶቻችን ይሄ የሚያምር ህንፃ ከዛ እንዴት ወደዚህ እንደመጣ እንኳን ላንረዳ እንችላለን። ማወቅ ይገባናል። ምእመናን የጥንቷ ቤተክርስቲያን ምን አይነት ጉዞ እንደተጓዘች ምን አይነት መንገድ እንደመጣች በምን አይነት መስዋዕትነት አባቶቻችን እንዳቆዩት ማወቅ ይገባል። የቤተክርስቲያንን ዋጋ፣ የቤተክርስቲያንን ታሪክ፣ የቤተክርስቲያንን ጥንትነት፣ የቤተክርስቲያንን ቅድምነት፣ የቤተክርስቲያንን ክብር፣ የአባቶቻችን መከራ ማወቅ ካልቻለን ይረክስብናል፣ እንደ ኩበት እንቆጥረዋለን። እና ያንን ማወቅ መረዳት በህሊና መጻፍ ይገባልና አባቶቻችን ቤተክርስቲያን ሲሰሯት በገመድና በማገር ነው ያቆዩት። ደግሞ ምሳሌ እየሰጡ ገመዱና ማገሩ የረድኤተ እግዚአብሔር ምሳሌ ብለው ይመስሉታል። ማገር የሚባለው ሁለት አይነት እንጨት ነው። አንዱ ከላይ አንዱ ከታች ሆኖ ጣራውን ያጣብቃል። ሁለቱ እንጨቶች ከላይና ከታች ያሉት በገመድ ይታሰራሉ። ገመዱና ማገሩ አንድ ላይ ሆኖ ጣራውን ያጸናዋል፣ ጣራውን ይይዘዋል። ይችን ቤተክርስቲያን ያቆያት የማን ረድኤት ነው ቢባል የእግዚአብሔር ረድኤት ነው ያቆያት። በዚህ ምክንያት ገመዱና ማገሩ ረድኤተ እግዚአብሔር ብለው አባቶቻችን ገልጠውታል። የሳሩ ክዳን ሳርም ይባላል። አሁን ሳር የሚባለው እናንተ ጓሯችሁ ላይ የምታጭዱት አይደለም። ሰንበሌጥ እንደየአካባቢው ሊለያይ ይችላል። ሰንበሌጥ የሚባል አለ። ስራዬ ተብሎ ለቤት ክዳን ለቤተ ክርስቲያን ክዳን የሚያገለግል ረጃጅም ሳር አለ። ትልቅ
ትልልቅ ሳር አለ። ያ ሰንበሌጥ ተብሎ ይጠራል። ያ ታጭዶ ያ ተከምሮ ያ እንዲደርቅ ተደርቆ እንዳይሰባበር ተደርጎ ያ ተወስዶ ባለሙያ ተመርጦ ቤተክርስቲያኑ ይከደናል። ጣራው በሳር በሰንበሌጥ ይከደናል። ያ ሳር የ144,000 ሕፃናት ምሳሌ ነው ብለው ገልጠውታል። ሄሮድስ ያስፈጃቸው ሕፃናት። ሰንበሌጡ ደካማ ነው። ሰንበሌጡ ደካማ ነው። አንደኛ እሳት በቀላሉ ሊያቃጥለው ይችላል። ሁለተኛ ሲታጨድ በጥንቃቄ ካልሆነ ይተጣጠፋል፣ ይሰባበራል። በህብረት ካልሆነ በስተቀር በትንሹ ከሆነ ለምሳሌ ገለጥ ያለ ቀዳዳ ካለው ዝናብ ያፈሳል፣ ብርሃን ያስገባል። ስለዚህ በጥንቃቄ በሙያ ነው የሚደረገው። ሳሩ ተቀጭቶ፣ ሳሩ ታጭዶ፣ ሳሩ ተከምሮ በአንድ ላይ ሆኖ የቤተክርስቲያኑ ክዳን እንደሆነ ሁሉ ክርስቶስ ወደዚህ ምድር ሲመጣ 144,000 ሕፃናት ታጭደዋል፣ ተከምረዋል። የሳሩ በለጋ እንደሚታጨድ ያ ተከምሮ እንደሚቆይ እነዚህ ሕፃናትም ገና በለጋ ዕድሜያቸው በሰይፍ እንዲታጨዱ ሆነዋል። ደማቸው እንዲፈስ፣ አንገታቸው እንዲቀላ ሆነዋል። ስለዚህ የሳሩ ክዳን የ144,000 ሕፃናት ምሳሌ ነው። ሳሩ አንድ ላይ ሆኖ ተከምሮ የቤተ ክርስቲያኑን ከዝናብ እንደሚከላከል ሁሉ እንደዚህ 144,000 ሕፃናት ለቤተ ክርስቲያን ውበትና ጌጥ ሆነው ከመከራ የሚከላከሉ ሆነዋል። ሰማዕትነት በእነሱ አልፏል በጊዜው በዘመኑ። ይሄ ሳር 144,000 ሕፃናት ነበር ለቤተ ክርስቲያኑ ክዳን እንደሆኑ። እነዚህ ሳሩ ለቤተ ክርስቲያኑ ክዳን እንደሆነ እነዚህ 144,000 ሕፃናትም ለቤተ ክርስቲያን ክዳን ናቸው፣ ውበት ናቸው፣ ጌጥ ናቸው፣ ማስተማሪያ ናቸው። እንዲያውም እነዚህ ሕፃናት አባ ሕርያቆስ እንደገለጠው የራሳቸው ምስጋና አላቸው። እነዚህ ሕፃናት የራሳቸው ምስጋና በሰማይ የሕፃናት ምስጋና ተብሎ የሚጠራል። የእነዚህን ሕፃናት ምስጋና የሚሰማው ሰው መከራቸውን የተቀበለ ብቻ ነው። የእነዚህ ሕፃናት በረከት በሁላችንም ላይ ይደርብን። የሳሩ ክዳን ሄሮድስ ያስፈጃቸው ሕፃናት ምሳሌ ተብሎ ተገልጧል። ከዛ ጉልላት ነው የመጨረሻው። ጉልላት ነው። ይሄ ጉልላት ደግሞ ምንን የሚያሳይ ነው ቢባል የአንድነት ምሳሌ ነው። ጉልላት እኔ ቤተክርስቲያኗ በጣም ነው የምትደንቀኝ። ተመልከቱት። ምናልባት አሁን ጣራው አይታያችሁም ብዙዎቻችሁ። ወደ ጉልላቱ ስትመለከቱ ሁሉም ነገር ወደ ጉልላቱ ይገሰግሳል። ለምሳሌ የቤተክርስቲያኑ ስፋት እየጠበበ መጥቶ ጉልላቱ ላይ ያርፋል። መቅደሱ ጉልላቱ ላይ ያርፋል። ቅኔ ማህሌቱ ጉልላቱ ላይ ያርፋል። ቅድስቱ ጉልላቱ ላይ ያርፋል። የእናንተ ፊት ወደ ጉልላቱ ነው። ከምስራቅ ያሉት ሰዎች ፊታቸው ወደ ጉልላቱ ነው። ቤተ መቅደስ ውስጥም ገብተን ፊታችን ወደ ጉልላት ነው። አይናችን ወደ ጉልላት ነው የሚሆነው። ጉልላቱ የሁሉም ነገር የመጨረሻው ነጥብ የሚባለው ዋናው ዶት የሚባለው ፖይንት የሚባለው ጉልላቱ ነው። የአንድነት ምሳሌ ነው። የህብረት ምሳሌ ነው። ይሄ ብቻም አይደለም። ወደዚህ ጉልላት የምንጓዘው እኛ ብቻ አይደሉም፣ መላእክት ጭምር ወደዚህ ጉልላት ነው የሚመጡት። አንድ የሚያደርገን ይሄ ስለሆነ ላልብላችሁ። ጉልላት አንድ መሆናችን የአብ የወልድ የመንፈስ ቅዱስ የባህሪ የህልውና የፈቃድ አንድነት ምሳሌ እንዲሁም የቤተክርስቲያን አጠቃላይ የምእመናን አንድነት ምሳሌ ነው። አንድነቱ የሚያሳየው የእኛን ብቻ ሳይሆን የአብን የወልድን የመንፈስ ቅዱስን አንድነት የምስጢረ ሥላሴንም ጭምር ይሄ ምስጢር ማሳየት የሚችል ነው ጉልላቱ። ቅዱስ ጳውሎስ የተናገረውን ላንብላችሁና ግልጽ ይሆናል። ኤፌሶን ምዕራፍ 4 ቁጥር 12 እና 13 ላይ ኤፌሶን ምዕራፍ 4 ቁጥር 12 እና 13 ላይ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ይላል። ወደሚገኝ ምን አልኳችሁ? አንድነት። ሁላችን ይላል። ስንታችን? ሁላችን ይላል። አሁን ይሄ ሁላችን የሚለው አገላለጥ ማመን ብሎ ስለገለጠ ኦርቶዶክሳውያንን የሚመለከት ነው። የእግዚአብሔር ልጅ ክርስቶስ አምላክ እንደሆነ የሚያምኑ ሰዎችን የተመለከተ ነው። ሁላችን የሚለው ይሄ ሴት አይልም፣ ወንድ አይልም፣ ሕፃን አይልም፣ አዋቂ አይልም፣ ሽማግሌ አይልም፣ ፓትርያርክ አይልም፣ ምእመን አይልም፣ ጳጳስ፣ ቄስ፣ መነኩሴ ብሎ አይለይም፣ አገልጋይ፣ ዘማሪ እንደዚህ ብሎ አይለይም። ሁላችን ይላል። ይህ ማለት ክርስቶስ የእግዚአብሔር ልጅ አምላክ ነው ብሎ ያመነ ሁሉ ማለት ነው። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ይላል። ይህን ቃል ወንጌል ላይ ላስታውሳችሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ ቅዱስ ጴጥሮስ ንሕነሰ አመነ ወአይመርነ ከመ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ የተናገረው ቃል እኛስ አንተ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልም። ስለዚህ ወዴት እንሄዳለን ይላል። በቃ መጽኛው ይሄ ቃል ነው። አለት የሚባል ይሄ ቃል ክርስቶስ የእግዚአብሔር ልጅ እንደሆነ እስኪ በሉ ክርስቶስ በሉ
የእግዚአብሔር ልጅ። እስኪ ድገሙ፣ ክርስቶስ በሉ። የእግዚአብሔር ልጅ። ክርስቶስ የማን ልጅ? በነገራችን ላይ ክርስቶስን የእግዚአብሔር ልጅ ብሎ ማመን ማለት እግዚአብሔር ነው ብሎ ማመን ነው ማለት ነው። ማን ብሎ ማመን ነው? እግዚአብሔር። ምክንያቱም የእግዚአብሔር ልጅ ምንድን ነው? እግዚአብሔር ነው። የሰው ልጅ ምንድን ነው? ሰው ነው። የእግዚአብሔር ልጅስ እግዚአብሔር። በቃ ስለዚህ ክርስቶስ የእግዚአብሔር ልጅ ብሎ ማመን ማለት ክርስቶስ እግዚአብሔር ነው፣ ክርስቶስ አምላክ ነው፣ ክርስቶስ ፈጣሪ ነው ብሎ ማመን ማለት ነው። ስለዚህ ይህን የሚያሳይ ነው። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ይላል። ይሄ አንድነት መቼ ነው የሚጀምረው ቢባል በ40 ቀን በ80 ቀን ስንጠመቅ፣ ጸሎተ ሃይማኖትን ስንደግም፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትማ ሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን ብለን ሰይጣንን ክደን ሥላሴን ስናምን የአብን የወልድን የመንፈስ ቅዱስን ስም ስንጠራ እኛ ሕፃናት ብንሆን እንኳን በክርስትና አባቶቻችን በክርስትና እናቶቻችን አማካኝነት የተነገረው ያመንነው ቃል ያ ቃል ወደዚህ አንድነት ያመጣል። ይሄ ነው ክርስትና የሚባለው። ይሄ ነው ጥምቀት የሚባለው። ይሄ ነው ልጅነት የሚባለው። ይሄ ነው ህብረት አንድነት የሚባለው። ወደሚገኝ አንድነት ይልና ሙሉ ሰውም ወደ መሆን ይላል። እስኪ በሉ ሙሉ ሰውም በሉ ወደ መሆን። አሁን ቤተክርስቲያኑ ሙሉ የሚሆነው በጉልላቱ አማካኝነት ነው። ከምስራቅ በኩል ወደዚህ ይሳባል፣ ከምዕራብ በኩል ወደ ጉልላቱ ይሄዳል። ከሰሜን በኩል ያለው አሁንም ከደቡብ በኩል ያለው የሚጓዘው ወደ ጉልላቱ ነው። መሐንዲሱ አንዱ የሚያጠናው ከጉልላቱ ጋር የሚገናኙትን ነጥቦች ነው የሚመለከተው። አንዱ ቦታ ከተዛባ ችግር ይፈጠራል። ጉልላቱ ጋር ሲደርስ ሳይዙ ምን እየሆነ ነው የሚመጣው? እየቀነሰ አይደለ? ወደዚህ ሲመጣ እየሰፋ አይደለ? እነዚህ ነገሮች ካልኩሌት ያደርጋል። አርኪቴክቱ ሲሰራ ይህንን ተጠንቅቆ ይሰራል። ከጉልላቱ ጋር የሚገናኙ ነገሮች ፐርፌክት መሆን አለባቸው። ያ ካልሆነ ዝናብ ያሳልፋል፣ ፀሐይ ያሳልፋል፣ ችግር ይፈጠራል። ስለዚህ እንከን የለሽ ስራ ይፈልጋል። ወደ ጉልላቱ የሚመጡት እነማን ናቸው? ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ የሚመጡት ሁሉ ወደዚህ አንድነት የተጠሩ ናቸው። ይሄ አንድነት ምንን የሚያሳይ ነው ቢባል ሙሉ ሰው መሆንን የሚያሳይ ነው። ሙሉ ሰውነት የሚፈጸመው እንዴት ነው? በደንብ ስሙኝ። ሙሉ ሰውነት የሚፈጸመው እንዴት ነው ቢባል አብን፣ ወልድን፣ መንፈስ ቅዱስን በመያዝ ነው። በእነዚህ በሶስት አካላት ብቻ ነው ሙሉ ሰውነት የሚፈጸመው። ምን ማለት ነው? ይሄ ማለት አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። እነዚህ ነገሮች ሊከብዷችሁ ይችላሉ እየተባለ የሚተው ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ሳምንት እንደገለጥኩን ሙሉ ሰው የሚባለው ምን አይነት ሰው ነው ቢባል አብን በጸጋ ልብ ያደረገ፣ ወልድን በጸጋ ቃል ያደረገ፣ መንፈስ ቅዱስን በጸጋ ሕይወት ያደረገ ሰው ሙሉ ሰው ይባላል። ምን አይነት ሰው ይባላል? ሙሉ ሰው ይባላል። አብ ልብ ነው፣ ልጠይቃችሁ ነው። ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። አብ ምንድን ነው አልኳቸው? ልብ ነው። ወልድ ምንድን ነው አልኳቸው? ቃል ነው። መንፈስ ቅዱስ ምንድን ነው አልኳቸው? እስትንፋስ ነው። ምን ማለት ነው? አብ ልብ ነው ሲባል አብ አካላዊ ልብ ነው፣ ወልድ አካላዊ ቃል ነው፣ መንፈስ ቅዱስ አካላዊ እስትንፋስ ነው ወይም አካላዊ ሕይወት ነው። ልብ ምንድን ነው ከተባለ ልብ የሚባል ይሄ ደም የሚረጨው አይደለም። ልብ የሚባለው አይምሮ ነው፣ አንጎል ነው። ግዕዙ ለበወ አስተዋለ ይላል። ልብ ማለት ማስተዋያ ማለት፣ ልቡና ማለት አስተውሎት ማለት ነው እንጂ ይሄ ደም የሚረጨው አካል አይደለም። ይሄን በአማርኛ ልንግባባበት እንችላለን። እንደሱም ከሆነ ደግሞ የሚያዘው አንጎል ነው፣ አይምሮ ነው። እንደምታውቁት ሰው ሞተ የሚባለው ልቡ ደም መርጨት ሲያቆም አይደለም፣ አንጎሉ ሲሞት ነው ሞተ የሚባለው። ሞትን በተመለከተ ብዙ አይነት አስተሳሰቦች፣ ብዙ አይነት ክርክሮች አሉ። ግን እንደ ዓለም አቀፍ ሕግ ግን አንድ ሰው ሞተ የሚባለው ይሄ ብሬን ዴዝ የሚባለው ሲከሰት ነው። አንጎሉ ሲሞት ነው ሞተ የሚባለው። ደም መርጨት በተለያየ ጊዜ ለማይክሮ ሰከንዶች ሊቆም ይችላል። በህመም በተለያዩ ምክንያት ትራንስፕላንት በሚደረግበት ጊዜ፣ የልብ ንቅለ ተከላ በሚደረግበት ጊዜ ክፍተቶች አሉ። ግን አንድ ሰው ሞቷል የሚባለው አንጎሉ ሲሞት ነው፣ አይምሮ ሲሞት ነው። የቤተ ክርስቲያኒቱ ትልቅ ትርጉም ያለው እዚህ ላይ ነው። ክርስቶስ ራስ ይባላል፣ የቤተ ክርስቲያን ራስ ይባላል። ይሄ አንጎሉ አይደለም። ራስ የሚባለው ሴንትራል ነርቨስ ሲስተም ተብሎ የሚጠራው እሱ ነው። ውሳኔ የሚሰጠው በሴንሰር ኒውሮን አማካኝነት መልእክት የሚቀበለው፣ በሞተር ኒውሮን አማካኝነት ደግሞ ውሳኔ የሚሰጠው አካል መሀል ላይ ያለው ሴንትራል ነርቨስ ሲስተም ይባላል። ክርስቶስ የቤተ ክርስቲያን ራስ ሲባል እሱ ነው እንጂ ራስ ቅል አይደለም። ራስ ቅል ማለት አይደለም። እነዚህ ነገሮች በደንብ መረዳት ይፈልጋል። ስለዚህ አብ ልብ ነው ሲባል ምን ማለታችን ነው ሲባል አይምሮ ነው፣ አስተውሎት ነው፣ ሐሳብ ነው። አብ አካላዊ ልብ፣
ወልድስ ምንድነው ሲባል ንግግር ነው፣ አካላዊ ቃል ነው። አካላዊ ደግሞ ተብሎ ሲጠራ ምን ማለት ነው ቢባል የራሱ እጅ ያለው እግር ያለው ዓይን ያለው ፍጹም አካል ፍጹም ገጽ ፍጹም መልክ ያለው ግን እዚህ አለ እዛ የለም የማይባል ማለት ነው። አካላዊ ቃል አካላዊ ልብ እየተባለ መንፈስ ቅዱስስ ምንድነው ሲባል አካላዊ ሕይወት ነው። ሕይወትን እኛ የምናውቀው ረቂቅ ነው። በቃ ሕይወት አልኩት ይሄን ሰማን። ሕይወት ምንድነው አሳዩኝ ብላችሁ ማሳየት አትችሉም። እኔም ማሳየት አልችልም። ሕይወት ምንድነው አሳየን ብትሉኝ በአካል ላሳያችሁ አይችልም። ለምሳሌ ባዮሎጂ ስለ ሕይወት ሲነግረን ሴል የሚባለውን ነገር አንስቶ ቤዚክ ኤንድ ፈንክሽናል ዩኒት ኦፍ ላይፍ ተብሎ የሚጠራው ሴል ነው ይላቸዋል። የሕይወት ቅንጣት ማለት የሕይወት ቅንጣት የሕይወት መለኪያ። ምናልባት ሴል የሚባለውን ነገር ልንተነትነው እንችላለን። ይሄ ግን ምን አይነት የሕይወት ቅንጣት ነው ቢባል የሥጋ ነው። ይሄ ባዮሎጂካል ዴፊኒሽን ነው። ይሄኛው ስፒሪቹዋል ዴፊኒሽን አይደለም። የሕይወት ቅንጣት ምንድነው ብንባል ረቂቅ ነው፣ አንደርስበትም። እሱ ግን ማን ነው ቢባል መንፈስ ቅዱስ ነው። የት አለ ቢባል ሁሉም ቦታ። እነዚህን ነገሮች ነው ማስረዳት የሚከብደን የሚመና ሙሉ ሰው የሚባለው እነዚህን ነገሮች ገንዘብ ያደረገ። መቼ ነው ገንዘብ የሚያደርገው ቢባል ሲጠመቅ የእግዚአብሔር ልጅ ተብሎ ሲጠራ አብን ልብ ያደርጋን በጸጋ፣ ወልድን ልብ ያደርጋን በቃልን በጸጋ ቃል ያደርጋን፣ መንፈስ ቅዱስን በጸጋ ሕይወት ያደርጋን። ያን ጊዜ ሙሉ ሰው ይባላል። ሙሉ ሰው ወደ መሆን ይልና የክርስቶስም ሙላቱ ወደሚሆን ይላል። የክርስቶስም ምን ወደሚሆን አልካችሁ? ሙላቱ ወደሚሆን። ሙላት የክርስቶስ ሙላት ምንድን ነው? የክርስቶስ ሙላት ምንድን ነው? ክርስቶስ ጎደሎ ነው እንዴ? አገላለጥ ምን ይመስላችኋል? የክርስቶስ ሙላት የምንባለው እኛ ነን። እስኪ በሉ የክርስቶስ ሙላት በሉ ሁላችሁ። የክርስቶስ ሙላት እኛ ነን። ይቀጥልና የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ይላል። ወደ ሙላቱ ልክ እስክንደርስ ድረስ ይላል። ይሄን ማወቅ ስለሚገባችሁ ግዴታ ነው። ወደ ሙላቱ ልክ እስክንደርስ ድረስ። ይሄ ሙላት የሚፈጸመው መቼ ነው ቢባል ምእመናን ሳምንት እንደገለጥኩት የጌታን ሥጋና ደም ተቀብለን ያ ቀራንዮ ላይ የተረጨው ደም ያልኳቸው የተበተነው ሥጋ በልተን ስንጨርስ ያን ጊዜ የክርስቶስ ሙላት ልክ ይባላል። ገነት የሚገቡት መንግሥተ ሰማያት የሚገቡት 99 ብዬ የጀመርኩት የመላእክት ቁጥር 99 ነገር ከምናምን ነው። አሁን 100 የሚባለው እሱ የክርስቶስ ሙላት ልክ ይባላል። የክርስቶስ ሥጋ ተበልቶ ሲያልቅ ያልቃል ማለት አይደለም። የክርስቶስ ሥጋ ተበልቶ ያልቃል ማለት አይደለም። ክርስቶስ የሚፈልጋቸው አካላት በአካሉ ልክና ሳምንት የገለጥኩት የገጠጠው አጥንት ተዘግቶ ሲያልቅ ያን ጊዜ ቤተክርስቲያን ሙሉ ናት። የክርስቶስ ሙላት ተብሎ የሚጠራው እሱ የሙላቱ ልክ የሚባለው እሱ። ወደዚህ እስክንደርስ ድረስ እንጠበቃለን። ሙሉ ሰው የሚባለው ልክ የሚባለው ይሄ። ቀጥሎ ቅዱሳን ይላል አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ ይላል። ጉልላት ማለት ይሄ ነው። እደግመዋለሁ። ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ ይላል። ይሄ ጉልላት ይባላል፣ አንድነት ይባላል። የቤተ ክርስቲያኑ ጉልላት ይህንን ምስጢር የሚያሳይ ነው፣ አንድነትን የሚያሳይ ነው። ሌላው ጉልላቱ ላይ የሚቀመጥ መስቀል አለ። ጉልላቱ ላይ የሚቀመጥ ምን አለ? መስቀል አለ። ይሄ መስቀል ከሩቅ ይታያል፣ ከሩቅ ይታያል። ሰዎች ከሩቅ አይተውት ቤተ ክርስቲያን እዚህ አለ ማለት ነው፣ ይሄ ቤተ ክርስቲያን ማን ነው ብለው ይጠይቃሉ። ለምንድን ነው መስቀሉ ከላይ ከጉልላቱ በላይ የሚቀመጠው ቢባል ከሩቅ እንዲታይ ነው። ስለ ሁለት ነገር ነቢያት ከሩቅ አይተውታል መስቀሉ። ይህንን ቅዱስ ጳውሎስ ይናገራል። ዕብራውያን ምዕራፍ 11 ቁጥር 13 ላይ እምርሁቅ እሰር እይዋ ወተአምህዋ እምርሁቅ እሰር እይዋ ወተአምህዋ ይላል። ከሩቅ አይተው ተሳለሟት ይላል ለእመቤታችን ሲሆን፣ ከሩቅ አይተው ተሳለሙት ይላል ለመስቀል ሲሆን። ለምእመናን ሲሆንስ የክርስቶስን መስቀል የክርስቶስን መከራ እናስብበታለን። በዚህ ምክንያት መስቀሉ ከሩቅ ይታያል። ስለዚህ ትዝ ይለናል። መስቀሉን ስናይ የጌታ መከራ ትዝ ይለናል። መስቀሉን ስናይ መገረፉ ትዝ ይለናል። መስቀሉን ስናይ ሞቱ ትዝ ይለናል። መስቀሉን ስናይ ቁስሉ መወጋቱ ትዝ ይለናል። ስለዚህ እንዲታሰብ መስቀሉ ከጉልላቱ ላይ ይደረጋል። ይሄ ብቻም አይደለም፣ እንቁላል ይደረጋል። የሰገኑ እንቁላል ይደረጋል። ከተማ ላይ የለም። ደብር የሆነ እንደሆነ የወርቅ ወይም ደግሞ የብር እንቁላል በሚመስል መልኩ ተጠቅሎ መስቀሉ ላይ ይደረግበታል። እስከ ቅርብ ጊዜ ግን አሁንም ድረስ የገጠሪቱ ክፍል የሰጎን እንቁላል ይደረግበታል። ለምንድን ነው የሰጎን እንቁላል የሚደረግበት? ሰጎን አንድ የተለየ ጠባይ አላት። ያው የኛ ሊቃውንት እንስሳትንም ጭምር ያጠኑ ናቸው።
እና ይቺ ሰገኖ እንቁላል የጣለች እንደሆነ እስከ 40 ቀን ድረስ እንቁላሉ ላይ አይኗን ተክላ ትቆያለች። አይኗን አትነቅም። ምግብ ስትፈልግ ተባቱን ተክታ ወይም ደግሞ ወንዱን ተክታው ነው የምትሄደው። ወንዱ ትክ ብሎ እየተመለከተ ይቆያታል። ምግቧን በልታ ስትጨርስ እንደገና ትመለሳለች። ለምንድን ነው እንቁላሉን ትክ ብላ የምታየው ቢባል ትታው ዞር ካለች እንቁላሉ እንደ ድንጋይ ይደርቃል። ሙቀት መስጠት አለባት፣ ያለ ማቋረጥ ትንፋሽ መስጠት አለባት። ያለዚያ ጫጩቶቹ ውስጥ ይሞታሉ፣ ይታፈናሉ። እንቁላሉ ደግሞ ይደርቃል። ይሄ እርጥበቱን ያጣል። በዚህ ምክንያት ሙቀት እየሰጠች ትንፋስ እየሰጠች ትቆያለች እስከ 40 ቀን ድረስ። ልክ በ40 ቀን ጫጩቶቹ ሲደርሱ ለመፈልፈል ሲደርሱ ከውስጥ ድምፅ ያሰማታል። በደመ ነፍስ ታውቀዋለች። ያን ጊዜ እንቁላሉን ትመታዋለች፣ ትሰብረዋለች። ያን ጊዜ ጫጩቶቹ ይወጣሉ፣ ይበራሉ። ሰገኖ የክርስቶስ ምሳሌ፣ ሰገኖ የመንፈስ ቅዱስ ምሳሌ፣ ሰገኖ የምእመናን ምሳሌ። አውዱ በተለያየ መልክ ይተረጎማል። እንቁላሉን ትክ ብሎ ማየት ክርስቶስ ምእመናንን ትክ ብሎ እየተመለከተ ሐዋርያትን ትኩር ብሎ እየተመለከተ የመቆየቱ ምሳሌ ነው። ለምሳሌ ጌታችን ከሙታን ተለይቶ ከተነሳ በኋላ በዚህ ምድር ስንት ቀን ቆይቷል? ስንት ቀን ቆይቷል? 40 ቀን መጽሐፈ ኪዳንን እያስተማረ ቆይቷል። 40 ቀን። ስንት ቀን አልኳችሁ? 40 ቀን። ሰገኖ እንቁላሉን የምትመለከተው ስንት ቀን ነው አልኳችሁ? 40 ቀን። እንቁላሉ የምእመናን ምሳሌ፣ እንቁላል የቤተ ክርስቲያን ምሳሌ፣ እንቁላል የሐዋርያት ምሳሌ። ሰገኖ እንቁላሉ ከተፈለፈለ በኋላ እንቁላሉን ትክ ብላ 40 ቀን እንደምትመለከተው ጌታም ከሙታን ተለይቶ ከተነሳ በኋላ እንቁላል ሐዋርያትን፣ እንቁላል ምእመናንን፣ እንቁላል ቤተ ክርስቲያንን 40 ቀን ሙቀት እየሰጠ ምን እየሰጠ አልኳቸው? ሙቀት እየሰጠ ሙቀተ ጸጋ እየሰጠ ሙቀተ ጸጋ እየሰጠ 40 ቀን። ምን ማለት ነው? ሙቀተ ጸጋ እየሰጠ ማለት 40 ቀን ለሐዋርያት ለአንዱም ለሁለቱም እየተገለጠላቸው በጉባኤ እየተገለጠላቸው አይዟችሁ እያላቸው ታምራት እያሳያቸው በፊታቸው እየበላ ሲደነግጡ ሲፈሩ በመካከላቸው ተገኝቶ ሰላም ለሁላችሁ ይሁን እያለ ለተጠራጠረው ለቶማስ ደግሞ ጎኑን እያሳየ እንደዚህ እያደረገ 40 ቀን ሙቀተ ጸጋ እየሰጠ በሚሄዱበት በሚውሉበት በሚያድሩበት አብሯቸው እየዋለ አብሯቸው እያደረ ቆይቷል 40 ቀን። ከዚያ በኋላ ቃል ኪዳን ሰጥቷቸው አድርጓን እስከ ዓለም ፍጻሜ ድረስ ምን አልላችሁም ብሎ አልለያችሁም ብሎ ቃል ሰጥቷቸው። ስለዚህ ሰገኖ እንቁላሏን ትኩር ብላ እንደምትመለከት ክርስቶስ ቤተክርስቲያንን፣ ክርስቶስ ሐዋርያትን፣ ክርስቶስ ምእመናንን ትኩር ብሎ 40 ቀን መመልከቱን የሚያሳይ ነው። አሁንም ሰገኖ የምእመናን ምሳሌ፣ እንቁላል የተዘክሮተ እግዚአብሔር ምሳሌ። ሰገኖ 40 ቀን እንቁላሉን ትክ ብላ እንደምትመለከተው ምእመናን ሕይወታቸውን ሙሉ እግዚአብሔርን እያሰቡ እንዲኖሩ መታዘዛቸው ይህንን የሚያሳይ ነው። ስለዚህ እንቁላል የተዘክሮተ እግዚአብሔር ምሳሌ፣ ሰገኖ የምእመናን ምሳሌ። ይሄ እንዲታሰብ የሰጎን እንቁላል የቤተክርስቲያን ጉልላት ላይ ይቀመጣል። ከዚያ ቀጥሎ እንግዲህ የቤተክርስቲያን ቅጽር የሚባለው ነው። የቤተክርስቲያን ቅጽር የሚባለው እንደየቦታው እንዳለው ስፋት ይወሰናል። በጥንቱ ጊዜው የቦታ ችግር ስለማይኖር በገጠሪቱ ክፍል 3 የግቢ ቅጽሮች ወይም ደግሞ የግቢ አጥሮች ይቀመጣሉ። 3 የመጀመሪያው ልክ እንደ ቅድስቱ እንደ መቅደሱና እንደ ቅኔ ማህሌቱ ማለት ነው። የመጀመሪያው የአውደ ምሕረት የሚባለው ነው። አሁን እኛ አውደ ምሕረት ምንላት ይቺ ብቻ ልትመስል ትችላለች፣ ጠባብም ስለሆነ ይሄ ነገር ግን በጥንቱ አሰራር አውደ ምሕረት የሚባለው የመጀመሪያው ቅጽር ነው። ከዛ ደግሞ መካከለኛ ቅጽር አለ። ከዛ ደግሞ 3ኛ የውጭው ቅጽር አለ። እነዚህ ቅጽሮች ሲሰሩ በ40 ክንድ ርቀት ነው የሚሰሩት። ለምሳሌ ከዚህ ከቤተ መቅደሱ ህንፃ ከዚህ ጀምሮ ይሄ እንደ ሪፈረንስ ፍሬም ሆኖ መለኪያ ከዚህ 20 ሜትር፣ ከዛ ቀጥሎ ደግሞ 20 ሜትር፣ ከዛ ቀጥሎ 20 ሜትር ወይም ደግሞ 40 ክንድ እንዲህ እየተሰፈረ 3 ቅጽሮች ይሰራሉ። ከ3ኛው ቅጽር በኋላ ያለው ቀብር የሚቀበርበት የተለያዩ ማህበራዊ ጉዳዮች የሚደረጉበት የተጣላ የሚታረቅበት እነዚህ የሚደረግበት ነው። ከቅጽሩ ውጭ ያለው የመጀመሪያው ቅጽር ከውጭ ወደ ውስጥ ሲገባ ያለው የመጀመሪያው ቅጽር ነዳያን የተቸገሩ ሰዎች የሚለምኑበት የታመሙ ሰዎች የሚቀመጡበት ቦታ ነው። ያ ቦታ የተቸገሩ ሰዎች የሚተኙበት የማይከለከሉበት አጋፋሪ ከልካይ የሌለበት ጥበቃ የማይቀመጥበት ነው የመጀመሪያው ቅጽር የሚባለው። ሁለተኛው ቅጽር የሚባለው ማስቀደስ የማይችሉ ሰዎች በተለያየ ምክንያት ለምሳሌ እህቶቻችን ወርሃዊ ልማድ ላይ ሲሆኑ የሚያስቀድሱበት ወደ ውስጥ ወደ ቤተ ክርስቲያኑ መግባት የማይችል ሰው በተለያየ ምክንያት የአፍንጫ ፈሳሽ ሊሆን ይችላል፣ የሚፈስ ደም ሊሆን ይችላል፣
ከህሊና የተነሳ ሊሆን ይችላል። በተለያየ ምክንያት መግባት የማይችል ሰው የሚቆምበት ቦታ ሁለተኛው ቅጽር ወይም መካከለኛው ቅጽር ነው። ይሄኛው ቅጽር ወደ ቤተ መቅደሱ የሚጠጋው ሶስተኛው ቅጽር ግን ቤተ መቅደስ ለመግባት ቅዳሴ ተገብቶ መሃል ላይ የደረሱ ሰዎች፣ ከቤተ መቅደሱ ለተልእኮ ወጥተው እንዲቆዩ የተደረጉ ሰዎች፣ ወይም ደግሞ ጻኡ ንዑሰ ክርስቲያን ሲባል በቅዳሴው መሃል የክርስቲያን ታናናሾች ውጡ ሲባል ከቅዳሴው የወጡ ከዛ በኋላ መሄድ የማይፈልጉ ሰዎች የሚቆዩበት ቦታ ሶስተኛው ቅጽር ይባላል። ይህም ደግሞ በጣም ብዙ ምሳሌያት ያሉት ነው። እነዚህ ሶስት ቅጽሮች የቤተ ክርስቲያኒቱ በጣም በብዙ መልክ የሚጠሩ ሶስት ክፍሎች ናቸው። የመጀመሪያው የየብስ ምሳሌ፣ ሁለተኛው ደግሞ የውሃ ምሳሌ፣ ሶስተኛው ደግሞ የነፋስ ምሳሌ፣ የመጨረሻው ደግሞ የእሳት ምሳሌ ተብሎ በእነዚህ በአራቱ ባህሪያትም ይገለጣል። እንደገና ደግሞ በሰው አንጻር ሲገለጥ የመጀመሪያው ቅጽር በነፍስ ይመሰላል፣ ሁለተኛው ቅጽር በመንፈስ ይመሰላል፣ ሶስተኛው ቅጽር ደግሞ በስጋ ይመሰላል። በጣም ብዙ ምሳሌዎች አሉ። እንደው ለማሳየት ያህል ነው እንጂ ያን ያህል ላወሳስብባችሁ አልፈልግም። ሶስት ቅጽሮች አሉ እንዳጠቃላይ። የሚከለከለውም ይሄ 40 ክንድ እንደ መለኪያ ሆኖ ነው የሚያገለግለው። ለምሳሌ እንዳልኳችሁ ወርሃዊ ልማድ ያሉ እህቶች እዚህ ላይ መቆም አለባቸው ተብሎ የሚወሰነው ከዚያ አንጻር ነው። ይሄ ግን የሚያገለግለው ስፍራ ቦታ ካለ ነው እንጂ ከተማ ላይ እንደሚታወቀው ያን ያህል መሬት ላናገኝ እንችላለን። ስለዚህ ባለው መገልገልና የቤተ ክርስቲያኒቱ አስተዳዳሪዎች፣ መምህራን በሚያዙት ቦታ መቆም ይቻላል። ለምሳሌ ወርሃዊ ልማድ ያለች ሴት መግባት የምትችይው እስከዚህ ድረስ ነው ብለው የቤተ ክርስቲያኒቱ አስተዳዳሪዎች በወሰኑት መቆም ይቻላል። በነገራችን ላይ ካህናት፣ ቀሳውስት የፍትሐ ነገሥቱ አንድ አንቀጽ ናቸው። ካህናቱ የሚያዙትን በመፈጸም ብቻ የፍትሐ ነገሥቱን አንድ አንቀጽ እንደመፈጸም ይቆጠራልና ይህንን በደንብ ማስተዋል ይገባል። ስለዚህ ሶስቱ ቅጽሮች እነዚህን ምሳሌያት የሚያሳዩ ናቸው። ሁለተኛውን ክፍል በፍጥነት ላሳይና የመጨረሻውን ክፍል የአካል ስርዓት ሳምንት እንመለከታለን። የመጀመሪያው የህንፃ ስርዓት ነው። እስካሁን የተነጋገርነው የህንፃ ስርዓት ነው ማለት ህንፃን የተመለከተ አጠቃላይ። አሁን ብዙ እንዳላከብድባችሁ ብዬ የዘለልኳቸው ነገሮች አሉ፣ እንዳላስጨንቃችሁ እያወቅኩ ነው ይሄን የተናገርኩት። እያወቅኩ ማለት ምንድን ነው? የተወሰነ አዲስ ሊሆንባችሁ እንደሚችል፣ አሁን ይሄ አስፈላጊ ነው ወይስ አይደለም የሚል ጥያቄ ሊፈጠር እንደሚችል እያወቅኩ ነው ይህንን የተናገርኩት። መስማት ግን ስላለባችሁ ማለት ነው። እና የህንፃ አሰራር ስርዓት ግን ከሞላ ጎደል ይህንን ይመስላል። ሁለተኛው የህብረት ስርዓት ነው። ሶስተኛው የአካል ስርዓት ነው። የመጀመሪያው የህንፃ ስርዓት አልን፣ ሁለተኛ የህብረት ስርዓት አልን፣ ሶስተኛ የአካል ስርዓት አልን። እነዚህን ብቻ ነው የምናየው ብያለሁ። አሁን የቀሩን የሁለቱ የህብረት ስርዓትና የአካል ስርዓት ነው። የህብረት ስርዓትን አሁን ባጭር ላሳይ ነው። የሚቀጥለው የአካል ስርዓትን እንመለከታለን። እንደምትከታተሉ ለማወቅ ልደግመውና ልጠይቃችሁ ነው። አንደኛ የህንፃ ስርዓት፣ ሁለተኛ የህብረት ስርዓት፣ ሶስተኛ የአካል ስርዓት። አንደኛ የምን ስርዓት አልኳችሁ? ሁለተኛ፣ ሶስተኛ። በእርግጥ 7 ጊዜ ደግሜ ነው የጠየኳችሁ። እንደኔ አይነት ጥሩ መምህር አይገኝም። 7 ጊዜ ተናገር። የመጀመሪያው የህንፃ ስርዓት ላለማስጨነቅ ነው። እውነት ለመናገር ሳምንት እንዳልኩት የመጀመሪያው መምጣታችሁ ነው። ሁለተኛው ደግሞ የምትፈልጉትን ነገር መያዝ ትችላላችሁ። እናንተ ጁስ አድርጋችሁ መውሰድ ትችላላችሁ። የምንፈልገው ይሄን ነው፣ ጭማቂው ይሄ ነው ብላችሁ በምትፈልጉት ቅርጽ እናንተ ልትወስዱት ትችላላችሁ። የምትሰሙትን ነገር ሁሉ መያዝ አይጠበቅባችሁም፣ መጻፍም አይጠበቅባችሁም። ምክንያቱም እዚህ ሕፃን የለም። ሁሉም ሰው የሚጠቅመውን ነገር ያውቃል። ብቻ እንደው በፈቃደኝነት ከሰማችሁት ራሱ ትልቅ ነገር ነው። እሱን እናደንቃለን። የህብረት ስርዓት ሁለተኛው። የህብረት ስርዓት ማለት የአንድነት ስርዓት ማለት ነው። የአንድነት ስርዓት ማለት ነው። የአንድነት ስርዓት ማለት ሁሉም ሰው የሚሳተፍበት ማለት ነው። 4 ክፍሎች አሉ በቤተ ክርስቲያን። ቅዱስ ዮሐንስ አፈወርቅ ሲናገር የቤተ ክርስቲያን እግሮች 4 ናቸው ይላል። የማን እግሮች አልኳቸው? የቤተ ክርስቲያን እግሮች ስንት ናቸው አልኳቸው? 4 ናቸው። አንደኛ ሊቃነ ጳጳሳት ናቸው ይላል። ሁለተኛ ቀሳውስት ናቸው ይላል። ሶስተኛ ዲያቆናት ናቸው ይላል። አራተኛ ምእመናን ናቸው ይላል። እደግመዋለሁ። የቤተ ክርስቲያን እግሮች ስንት ናቸው? 4 ናቸው። የመጀመሪያው ሊቃነ ጳጳሳት ናቸው ይላል። ሁለተኛ ቀሳውስት ናቸው ይላል። ሶስተኛ ዲያቆናት ናቸው ይላል። አራተኛ ምእመናን ናቸው ይላል። የመጀመሪያ እነማን ናቸው? ሊቃነ ጳጳሳት፣ ሁለተኛ ቀሳውስት፣ ሶስተኛ ዲያቆናት፣ አራተኛ ምእመናን። የመጀመሪያ ሊቃነ ጳጳሳት፣ ሁለተኛ
ቀሳውስት፣ ሶስተኛ፣ አራተኛ እናንተ ላይ ሲሆን ድምጻችሁ ሞቅ ይላል። ምእመናን ላይ ሲሆን ጥሩ ነው። ያው በልባችሁ ይሄኔ እኛ ነን እንጂ የተሸከምናት ቤተክርስቲያንን እያላችሁ ሊሆን ይችላል። እና ዮሐንስ አፈወርቅ እነዚህ 4 እግሮች አሏት ይላል። ለምሳሌ አንድ ጠረጴዛ 4 እግር ይኖረዋል። አንዱን እግሩን ብትመቱት ወገቡ ላይ ብትሉት ምን ይሆናል? ጠረጴዛው ምን ይሆናል? ይወድቃል አይደል? ወይም ጋደል ይላል። ባላንሱን ያጣል፣ ሚዛኑን ያጣል። ከነዚህ ከ4ቱ እግሮች አንዱ ቢጎን ቤተክርስቲያኗ እንደዚህ ምን ትላለች? ጋደል ትላለች። እኩል ነው የሚሸከሙት ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናት፣ ምእመናን። ሊቃነ ጳጳሳት ሲባል ምን ማለት ነው? አጠቃላይ ኤጲስቆጶሳት፣ ጳጳሳት፣ ርዕሰ ሊቃነ ጳጳሳት ወይም ፓትርያርኩ በዚህ ፓኬጅ ነው የሚጠቃለሉት። ሊቃነ ጳጳሳት በሚለው የሚጠቃለሉት። ስለዚህ ሊቃነ ጳጳሳት የሚለው ግሩፕ ከፓትርያርኩ ጀምሮ እስከ ኤጲስቆጶስ ድረስ ያለውን ግሩፕ የያዘ ነው። ቀሳውስት የሚለው ቄስ የሚለው ሲበዛ ነው ቀሳውስት የሚሆነው። የቆሞሳቱን ግሩፕ፣ የቄስ ግሩፕ፣ አጠቃላይ የመነኮሳቱን ግሩፕ፣ በቅስና ያሉ መነኮሳትን ማለት ነው። በህጋዊ ጋብቻ ያሉ ቀሳውስትን ይሄን በሙሉ የሚይዝ ነው የቀሳውስት ግሩፕ የሚለው ቀሳውስት የሚለው። ዲያቆናት የሚለው ግሩፕ ደግሞ ዲያቆን የሚለው ደረጃ አለው። በነገራችን ላይ ዲያቆን በዲቁና ማዕረግ የመጨረሻው ማዕረግ ነው። አናጉንስጢስ የሚባል አለ፣ አንባቢ የሚባል አለ፣ መዘምር የሚባል አለ፣ ዲያቆን የሚባል አለ። አሁን አዲስ አበባ ላይ ወይ ከተማ ላይ እንደዚህ አይነት ስርዓቶች ስለቀሩ ነው እንጂ ዲያቆን ለመሆን ራሱን የቻለ ደረጃ አለው። ከንፍቅ ዲያቆን ነው ወደ ዲያቆንነት የሚያድገው። ዲያቆን አለ፣ ከዛ ንፍቅ ዲያቆን አለ፣ ከዛ አናጉንስጢስ አለ። በነገራችን ላይ በገጠሪቱ ክፍል እስካሁን ድረስ ሲቀደስ የመጀመሪያው ዲያቆን ሰራኢ ዲያቆን ተብሎ ይጠራል ወይም ዲያቆን ይባላል። ሁለተኛው ንፍቅ ዲያቆን ይባላል። ሶስተኛው አናጉንስጢስ ይባላል። የመጀመሪያ ዲያቆን ቅዳሴ ሲገባ አናጉንስጢስ ሆኖ ነው የሚገባው፣ ወይ አንባቢ ወይ ደግሞ አስመልካች ይባላል በሌላ አገላለጥ። ከዛ በኋላ ያድግና ንፍቅ ዲያቆን ሆነህ ቀድስ ይባላል። ከዛ ከንፍቅ ዲያቆን ወደ ዲያቆንነት ወደ ሰራኢ ዲያቆንነት የሚያድገው እንጂ በአንድ ጊዜ ገብቶ ገባሬ ሰናይ ዲያቆን ሆኖ አይቀደስም በገጠሪቱ ክፍል። እስከ ቅርብ ጊዜ ይሄ ያገለግል ነበር። አሁን ላይ በእርግጥ እሱ ችግር አይደለም፣ ስርዓት ስለሆነ መሻሻል ይችላል። በማንኛውም ጊዜ እንደው እንድታውቁት ያህል ነው። ስለዚህ ዲያቆን የሚለው እነዚህን ግሩፖች የያዘ ነው። ዲያቆናት የሚለው አናጉንስጢስን፣ ንፍቅ ዲያቆንን፣ አንባቢን፣ መዘምርን፣ አስመልካችን እነዚህን ጠቅሎ የያዘ ነው ዲያቆናት የሚባለው። ምእመናን የሚባለው ደግሞ እናንተን የሚመለከት ነው። አጠቃላይ ምእመናን ሲባል ደረጃችሁ ዝቅ ያለ እንዳይመስላችሁ። በእውነት ትልቅ ቦታ ያላችሁ እናንተ ናችሁ በዚህ ዘመን። ይሄን በጣም አብዝቼ እናገራለሁ። ምእመንነት በዚህ ዘመን በጣም ትልቅ ነገር ነው። ምእመንነት ማለት ምን ማለት ይመስላችኋል? ምእመን ማለት ምን ማለት ነው? ምን ማለት ነው ምእመን ማለት? እስኪ አንድ ሰው እጅ አውጥቶ የሚነግረኝ ምእመን ማለት ምን ማለት ነው? አማኝ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ምእመን ማለት ምን ማለት ነው? አማኝ ማለት ነው። ምእመናን ማለት ምኖች ማለት ነው? አማኞች ማለት ነው። እና ይሄ ማዕረግ ቀላል ይመስላችኋል? አንዳንድ ሰው ምእመን ብሎ ሲናገር እንደ ስድብ ሁሉ የሚናገረው አለ። ማያውቅ እንደዚህ ማይል ብሎ የሚጠቀምበት ይኖራል። እና ምእመናን ማለት ግን እውነት ለመናገር አማኝነት ጌታ ገብር ምእመን ወገብር ጠቢብ ብሎ ይገልጠዋል። አማኝ፣ ታማኝ፣ ጥበበኛ፣ ብልህ አገልጋይ ብሎ ይገልጠዋል። እና ምእመን የሚለው በጣም ትልቅ ማዕረግ ነው። እና ምእመናን ስትባሉ በጣም ደስ ሊላችሁ ይገባል። እስኪ ልል ብላችሁ እግዚአብሔርን አመስግኑ ስለ ራሳችሁ። ምእመናን ማለት አማኞች ማለት ነው። በጣም አምናችሁ ተቀብላችሁ አስራት አውጡ በኩራት አውጡ ስትባሉ አምናችሁ ንግሳችሁ አስቀድሳችሁ አሜን ብላችሁ የምትሄዱ ማለት ናቸው። አሜን ብሎ የሚሄድ አምኖ የሚሄድ ምእመን ተብሎ ይጠራል። እነዚህ አራቱ የቤተክርስቲያን ተሸካሚዎች ናቸው። ሊቃነ ጳጳሳት፣ ከዛ ቀሳውስት፣ ከዚያ ዲያቆናት፣ ከዛ ምእመናን። እነዚህ አራቱም እግሮች እኩል ቤተክርስቲያኒቷን የተሸከሙ ናቸው። ቤተክርስቲያን በእነዚህ አራት እግሮቿ ጸንታ ትኖራለች። ከነዚህ አንድ እግሩ የተሰበረ እንደሆነ ቤተክርስቲያኒቱ ታጋድላለች። ስለዚህ አራቱም እኩል የየራሳቸውን ድርሻ መወጣት አለባቸው። የህብረት ስርዓት እነዚህን አራት ተሸካሚዎች ይፈልጋል። የመጀመሪያው የህብረት ስርዓት የሚባለው ቅዳሴ ቤተክርስቲያን ነው። እስኪ በሉ ቅዳሴ ቤተክርስቲያን በሉ። ቅዳሴ ቤተክርስቲያን የሚባለው ቅዳሴ አይደለም። ቅዳሴ ቤተክርስቲያን የሚባለው አጠቃላይ የቤተክርስቲያን መክበር ማለት ነው። የቤተክርስቲያን መክበር እንደገለጥኩት ግንቦት 16 ቀን ይመስለኛል ይሄ ቤተ መቅደስ ቅዳሴ ቤተክርስቲያኑ ነበር። ይሄ ቤተክርስቲያን ምንድነው? ቅዳሴ ቤተክርስቲያን ቢባል የህብረት ስርዓት የሚጀምረው ከዚህ ስለሆነ ህንፃ የነበረውን ተራ ህንፃ የነበረውን ያንን ቅዱስ የማድረግ ሂደት ነው። ተራ ህንፃ ማለት ነው። ድንጋዩን አንሳለውም ነበር። ከዛ በፊት ቅዳሴ ቤተክርስቲያን ከመደረጉ በፊት የሚሰሩ ሰዎች ገብተው ይሰራሉ። የሚጎበኙ ሰዎች ገብተው ይጎበኛሉ። ከነጫማችን ገብተን እንጎበኘው ነበር አይደል? እየተሰራ ያለ ከነጫማችን እንገባ ነበር። ለምን? ቅዳሴ ቤተክርስቲያን አልተከናወነም።
ስርዓተ ቅዳሴው አልተከናወነለትም። ሜሮን አልተቀባም፣ አልተጸለየበትም፣ ስጋው ደግሞ አልተፈተተበትም። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ አልተቀደሰበትም። ስለዚህ ያን ጊዜ ድንጋይ ነበር፣ ያን ጊዜ ቁሳቁስ ነበር። ምንድነው የምናደርገው? ያን ቁሳቁስ የነበረውን ድንጋይ የነበረው ተራ ህንፃ የነበረውን የምናደርገው ምንድነው ቢባል በጸሎተ ስርዓት በዋዜማ የሚከናወኑ ስርዓቶች አሉ። ሊቃነ ጳጳሳት ተገኝተው የሚባረክበት ስርዓት አለ። ያ ስርዓተ ቡረኬ ይከናወናል። ሊቃነ ጳጳሳት ካልተገኙ በገጠሪቱ ስርዓት ቆሞሳት ያከናውኑታል። በሜሮን ስርዓት ከተጸለየበት በኋላ ማህሌት ተቁሞ ይታደርና ለመጀመሪያ ጊዜ ቅዳሴ ይቀደስበታል። ስጋው ደግሞ ይፈተትበታል። ከዚያ ሰዓት ጀምሮ ያ ድንጋይ የነበረው ቅዱስ ይሆናል። ተራ ቁሳቁስ እንለው የነበረው አሁን ቅዱስ ይሆናል። ከሰፈር ቤት፣ ከኛ ቤት፣ ከግለሰብ ቤት፣ ከዓለማዊ ነገር የተለየ ይሆናል። ስንሳለመው በረከት የሚያሳድር ቅድስና የሚገኝበት ይሆናል። የመጀመሪያው ቅዳሴ ቤተክርስቲያን ይባላል። ለዚህ ነው ሁላችን እንድንገኝ ያን ጊዜ ጥሪ ይደረግ የነበረው። በየትኛውም አዲስ ቤተክርስቲያን ቅዳሴ ቤተክርስቲያን የሚደረግለት ለዚህ ነው። አብያተ ክርስቲያናት ከታደሱ በኋላ እንደገና ቅዳሴ ቤተክርስቲያን የሚደረግላቸውም ለዛ ነው። ለምን? ተራ የነበሩት ነገሮች እንደገና ቅዱስ እንዲሆኑ፣ የኛ መክበሪያ መጽደቂያ በረከት ማግኛ እንዲሆኑ ቅዳሴ ቤተክርስቲያን ይከናወናል። ይሄ አንዱ የህብረት ስርዓት የሚባለው የመጀመሪያው። ከዛ በኋላስ ምንድነው የሚደረገው? ቅዳሴ ቤተክርስቲያን ከተከናወነ በኋላ የሚደረገው ምንድነው ቢባል የቅኔ ማህሌት አገልግሎት አለ፣ የሰዓታት አገልግሎት አለ። እነዚህ የህብረት ስርዓት ነው የሚባሉት። የኪዳን አገልግሎት አለ፣ የቅዳሴ አገልግሎት አለ፣ የስብከተ ወንጌል አገልግሎት አለ። እነዚህ አገልግሎቶች የህብረት ስርዓት የአንድነት ስርዓት ተብሎ ነው የሚጠሩት። ለምሳሌ የቅኔ ማህሌት አገልግሎት እዚህ ልነግራችሁ የማልችል ባለሙያዎቹ በብዙ አንድ ቀን 24 ሰዓት ሊፈጅ በሚችል መልኩ ተነግሮ የማያልቅ የቅኔ ማህሌት አገልግሎት ስርዓት አለ። እኔ እንደው የሚመናን እነዚህን ነገሮች የግድ እንድታውቋቸው የግድ ለማስጨነቅ አይደለም፣ ግን እንደው ዝም ብሎ በዘፈቀደ እንዳልሆ ግን እንድታውቁት ያስፈልጋል። የቅኔ ማህሌቱ አገልግሎት፣ የሰዓታቱ አገልግሎት፣ የኪዳኑ አገልግሎት፣ የቅዳሴው ስርዓት አገልግሎት ቢያንስ እንዴት ስርዓቱን ጠብቆ እንደሚገለገል ልታውቁት ይገባል። በጣም አስደናቂ ነው። ራሱን የቻለ ትምህርት አለው። የይትባህል ትምህርት አለ፣ የባህል ትምህርት አለ። አንድ ያቋቋም መምህር ስለ ማህሌቱ ጥንቅቅ አድርጎ ማወቅ የሚገባው የባህል ስርዓት አለ። አንድ የድጓ መምህር ስለ ድጓ ስርዓት፣ ስለ ዜማ ስርዓት ጥንቅቅ አድርጎ ማወቅ የሚገባው የይትባህል ስርዓት አለ። አንድ የቅዳሴ መምህር ስለ ቅዳሴ ስርዓት ጥንቅቅ አድርጎ ሊያውቀው የሚገባ የቅዳሴ ስርዓት አለ። አንድ የዝማሬ መዋሥዕት መምህር ጥንቅቅ አድርጎ ሊያውቀው የሚገባ ራሱን የቻለ የዝማሬ መዋሥዕት የይትባህል ስርዓት አለ። አንድ የትርጓሜ መምህር የብሉይ ሊሆን ይችላል፣ የሐዲስ ሊሆን ይችላል፣ የሊቃውንት ሊሆን ይችላል፣ የመነኮሳት ሊሆን ይችላል። የትርጓሜ ስርዓት ራሱን የቻለ ጥንቅቅ አድርጎ ሊያውቀው የሚገባዋል። በጣም እድሜ የሚፈጅ ብዙ ዓመታትን የሚፈልጉ ስርዓቶች አሉ። ይህች ቤተክርስቲያን እንዴት በስርዓት እንደምታገለግል ልታውቁት ይገባል። የቅኔ ማህሌት አገልግሎት ሲባል እኛ የከበሮውን ጩኸት ብቻ ነው። አንዳንዶቻችን ማህሌት የሚመስለን ከበሮ የሚመስለን ሰዎች አሉ። ከበሮ የሚመስል የአብይ ጾም አገልግሎት አስተውላችሁ ታውቃላችሁ? ከምሽት 1 ሰዓት ጀምሮ ሌሊቱን ሙሉ እሑድ የሚመሰገንበትን ምስጋና ታውቃላችሁ? የመወድስ ስርዓት፣ የጥሬ ዜማ አገልግሎት፣ የቁም ዜማ አገልግሎት፣ የዝማሜ አገልግሎት አስደናቂ የሆነ ስርዓት ከሰኞ እስከ ዓርብ ጾመ ድጓ የሚቆምበት እስከ 6 ሰዓት ቅዳሴ እስከሚገባ ከጠዋት ጀምሮ ሁሌ ዕለት በአብይ ጾም እስኪያልቅ ድረስ ከዛ የተጽዕኖ ሆሳዕና እሑድ ከመሆኑ አስቀድሞ ዓርብ 150 ዳዊት የሚዘለቅበትን ስርዓት ሰምታችሁ ታውቃላችሁ? 150 መዝሙረ ዳዊት እየተሰማ እየተደመጠ እየተስተዛዘለ በየተራ እየተባለ በዜማና በንባብ እየተባለ የሚዘለቅበት የማህሌት ስርዓት አለ። ይህን እናንተ ታውቃላችሁ? እንደው ሰምታችሁ ራሱ አብይ ስብሐተ ነግ፣ የዘወትር ስብሐተ ነግም ይባላል። ታላላቅ አድባራት እንደነ አክሱም ጽዮን፣ እንደነ ቅዱስ ላሊበላ፣ እንደነ ተድባ ማርያም ያሉ ዘወትር የማይቋረጥባቸው ውዳሴ ማርያም ዜማ የሚደርስባቸው ቦታዎች አሉ። ይሄ ሁሉ የቅኔ ማህሌት አገልግሎት በጣም ሰፊ የሆነ ደግሞ ይሄ እኮ የሚያስደንቀው ስርዓት አለው ነው የምላቸው። አባባሉ ስርዓት አንድ መርጌታ ዝም ብሎ እንደደረሰ ስቦ ወዱ ዘሳረረ ብሎ ጸናጽል አንስቶ ዝም ብሎ አይቆምም። ከዚያ በፊት የሚደገሙ የሚጸለዩ ስርዓቶች አሉ። እያንዳንዱ ነገር ይኸውላችሁ፣ ለምሳሌ አሁን የኤርትራውያን አሉ። ኤርትራውያን እንደ ሀገር ታውቃላችሁ፣ እነሱም ሉዓላውያን ሀገሮች ናቸው። እኛ ሉዓላዊ ሀገር ነው። ግን በጣም የሚደንቀው ኤርትራ ውስጥ ያለው መሪጌታ መጥቶ ማህሌት ቢቆም አንድ ነው።
ከኢትዮጵያ ውጭ ያሉ ሀገራት አብዛኞቹ እንደው የሚበዙት መሪጌቶች ኤርትራውያን ናቸው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያገለግሉ መሪጌቶች ማለት ብዙ ቦታ ደቡብ አፍሪካ ብትሄዱ፣ አውሮፓ ሀገር ብትሄዱ፣ ሌላም ሀገር ብትሄዱ በጣም ብዙ ኤርትራውያን መሪጌቶች እነሱ መጥተው እዚህ ጎንደር ተምረው አስመስክረው ይሄዳሉ። እዚያ ያሉት ደግሞ እዚያ ያሉትን ያስተምራሉ። ያ ስርዓት እስካሁን እንደተጠበቀ ነው። ያ የማህሌት ስርዓት አንለያይም። እስካሁን ድንበር ለይቶናል አይደለ? ድንበር ለይቶናል። ስርዓት ግን አልለየንም። እስካሁን ስርዓት ግን አልለየንም። ይሄ ስርዓት የሚያሳየው እቺ ቤተክርስቲያን እንዴት እንደምትጓዝ እንዴት እንደጠበቀችው የሚያሳየን ይሄ የቅኔ ማህሌት አገልግሎት ይባላል። ሌላው የሰዓታት አገልግሎት ብዙ አይነት ነው። ከመጀመሪያው ጀምሮ የሚባል መሃል ላይ ምናልባት ለእናንተ ይህንን መንገር ብዙ አስፈላጊ ላይሆን ይችላል። ከዛ የኪዳን አገልግሎት አለ። ይሄም በሶስት ይከፈላል። የመንፈቀ ሌሊት፣ የሰርክ፣ የነግ እየተባለ ይከፈላል። የመጨረሻው የኪዳን አገልግሎትና የስብከተ ወንጌል አገልግሎት፣ እነዚህ አገልግሎቶች አሉ። ይሄ የህብረት ስርዓት ነው ይባላል። የህብረት ስርዓት ማለት የአንድነት ስርዓት ነው። በአንድነት የምናከናውነው ማለት ነው። በአንድነት የሚባል ስርዓት ማለት ነው። ለምሳሌ አንድን ማህሌት መጥቶ አንድ መርጌታ በግሉ ይሄ እኔ ስርዓት ነው ብሎ መቆም አይችልም። የአንድነት ስርዓት ነው። የአንድነት ስርዓት ነው። ቀኝ ጌታ፣ ግራ ጌታ ተብሎ የሚጠራ አለ። መሀል ላይ የሚቀመጥ ሊቀ ጠበብት፣ ርዕሰ ደብር የተባሉ የሚጠሩ አሉ። አጋፋሪ አለ፣ መጨን ያለ፣ ማህሌቱን የሚያስከብሩት አሉ። በዚያ ስርዓት ይጓዛል እንጂ አንድ ሰው እኔ የተማርኩ ነኝና ዛሬ ስቦ ቅዱስን ትቼ መሃል ላይ መልኩን እጀምራለሁ ቢል ያልቅለታል። የቤተክርስቲያን ስርዓት መጠበቅ ስላለበት ይሄ የህብረት ስርዓት ይባላል። የሰዓታት አገልግሎቱን የሚያገለግለው የቅዳሴ መምህር እኔ የቅዳሴ መምህር ስለሆንኩኝ ከዚህ ልጀምር ነው ብሎ ዝም ብሎ መጀመር አይችልም። በፍልሰታ መጥቶ አይኔ ዛሬ ሚካኤል ነው ምሎ ቢል ያልቅለታል። ምክንያቱም የቤተክርስቲያን ስርዓት አልጠበቀም። ይሄ የህብረት ስርዓት ይባላል። የአንድነት ካህናቱ በአንድነት የሚጠብቁት እኛ በአንድነት የምንጠብቀው ስርዓት። የኪዳን አገልግሎት እንዲሁ የነጉ በነግ ይባላል፣ የሰርኩ በሰርክ ይባላል፣ የመንፈቀ ሌሊቱ በመንፈቀ ሌሊት ይባላል። ይሄ ስርዓት ይጠበቃል። የቅዳሴ አገልግሎት አለ። አንድ ድምፃዊ ቄስ እኔ ድምፃዊ ስለሆንኩኝ ብሎ የፈለገውን ነገር ማለት አይችልም። ዕለቱ ያዘዘለትን፣ ግጻዌው ያዘዘለትን፣ አስተዳዳሪው ያዘዙትን፣ የመጽሐፍ መምሩ ያዘዙለትን ከበዓሉ ጋር የሚስማማውን ይላል። ይሄ የህብረት ስርዓት ይባላል። የሚጠበቅ ስርዓት። ይሄ ስርዓት ለካህናቱ ብቻ አይደለም፣ ለእናንተ የሚሰጥ ስርዓት። የቅዳሴ ስርዓት ዝም ብለህ ምንም ስለሆንክ አቋርጠህ ገብተህ እኔ ዛሬ ቆራቢ ስለሆንኩኝ ብለህ ወንጌል እየተባለ የምትገባበት ስርዓት አይደለም፣ ይጠበቃል። ይሄ የህብረት ስርዓት፣ የአንድነት ስርዓት ይባላል። የህብረት አምልኮ፣ የአንድነት አምልኮ ተብሎ ይጠራል። ከዛ የስብከተ ወንጌል አገልግሎት ስርዓት ነው። ጸጥ ብላችሁ እየሰማችሁ ሁላችሁም ስርዓት ስለሆነ አንድ ሰው ይናገራል፣ አንድ ሰው ይዘምራል፣ ሌላው ያደምጣል። ቅዱስ ጳውሎስ እንደተናገረው ሁሉ በአግባብና በስርዓት ይሁን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ እንደተናገረው በአግባብና በስርዓት መደማመጥ ስለሚያስፈልግ ይሄ የህብረት ስርዓት፣ የአንድነት ስርዓት፣ ሁላችንንም የሚመለከት ስርዓት። እኔ ጨርሼ ስቀመጥ ዝም እላለሁ። ዘማሪው ሲዘምር ዝም እላለሁ። አባታችን ሲናገሩ ዝም እላለሁ። መርሃ ግብሩ መሪው ሲናገር ዝም እላለሁ። ሰንበት ተማሪዎቹ ሲዘምሩ ዝም እላለሁ። እኔ ሳስተምር እነሱ ዝም ይላሉ። ይሄ የህብረት ስርዓት ይባላል። የቤተ ክርስቲያኒቷ ስርዓት አጠቃላይ እያንዳንዱ ነገር ፎርሙላ ያለው፣ ቀመር ያለው፣ ህግ ያለው፣ ደንበር ያለው፣ ስርዓት ያለው በህግ የሚመራ እንጂ በዘፈቀደ የሚባል አይደለም። ይሄ የህብረት የአንድነት ስርዓት ይባላል። ይሄን እንግዲህ እያንዳንዱን ብንበትነው ምን እንደሚሆን ታውቃላችሁ? የማህሌት ስርዓት ከምን ይጀምራል? በምን ይጨርሳል? የሰዓታት ስርዓት በምን ይጀምራል? ከምን ይጨርሳል? በየመሃሉ በስርዓቱ መካከል ምን ይባላል? እንዴት ይባላል? በየመሃሉ ያሉ ስርዓቶች ምንድን ናቸው የሚለው፣ ከዛ የቅዳሴ ስርዓት እንደዚሁ ምንድን ነው የሚለውን ማሳየት። ይህን ግን ልናሳይ አንችልም ከጊዜ አንጻር። ምክንያቱም አንደኛ የማህሌቱን ስርዓት ለማሳየት ራሳቸው የማህሌቱ ባለሙያዎች ያስፈልጋሉ። የአቋቋም መምህሩ የማህሌቱን ስርዓት ያሳያል። የድጓ መምህሩ የድጓ ስርዓቱን ያሳያል። የዜማ ስርዓቱን ያሳያል። እና እንደው በዚህ በኩል ብዙ ማታውቁት ነገር እንዳላውቃችሁ ራሳችሁን ዝቅ አድርጋችሁ የቤተ ክርስቲያኒቱን መምህራን፣ የአቋቋም መምህራን፣ የድጓ መምህራን፣ የቅዳሴ